ሰላም ባቀረበችው ሀሳብ ሳሚ እዚህ ይሁንና ይጠብቀን እኛን በማለት ስትጠይቀው ሳሚም ደስ ይለኛል፣ አንቺን ደስ ካለሽ ፈቃደኛ ከሆንሽ አዎ ከዚህ በኋላ ብዙ ነገሮች የሚመጥፉ ነገሮች ስለሚኖሩ ከጎናችሁ ብሆን ደስ ይለኛል። ሰላም እስከዛሬ ላጠፋሁት ጥፋት ሁሉ በዛውም እክሰዋለሁኝ ሲላት ብሌንንም ስታስፈቅዳት ሰላም አዎ እትዬ ቢሆን ይሻላል፣ አሪፍ ነው። ምክንያቱም በኃይሉ ከዚህ በኋላ የሚተኛ አይመስለኝም ስትል ዳግም ይሄንን ነገርማ እሷም እየተስማማችበት ሳሚን ስለምታፈቅረው ነው እንጂ ያለ ምክንያት ብሌን እሺ ብላ እንደ ሰላም አትስማማም። የእውነት ባትወደውና ባታፈቅረው ኑሮ ሳሚ እዚህ ቤት ይቀመጥ ብላ አትናገርም ነበረ። ስለዚህ እሷም ስለምትወደው ነው በማለት ሳሚም ዳግም ከዛ ቤት ተነስቶ ከተቀመጠበት ተነስቶ ወጥቶ ይሄዳል። ሰላምም ስትጠራው ምንም መልስ አልመለሰላትም። ብሌን ምን ሆኖ ነው ዳግም ስትላት እኔ እንጃ እትዬ ምን አውቃለሁ የሚል ስሬስ የሆነ መልስ ትመልስላታለች። ግራ የተጋባችሁ ብሌንም ተነስታ ተከትለው ትወጣና ውጭ ላይ ዳግም አንዴ ግድግዳውን አንዴ በሩን በቦክስ እየመታ ስለነበረ ቆይ ምን እየሆንክ ነው ግን ዳግም ታውቆሃል ግን ምን እያደረክ እንደሆነ ስትለው አዎ አየሽ እንደማቶችኝ አውቃለሁ፣ ደስ ብሎሽ እኮ ነው። አዎ እትዬ ሳሚ እዚህ ሁን ያልሻት አየሽ፣ እኔም ብትወጂኝ ኑሮ እንደዚህ አይነት ነገር አትናገሪም ነበር። እኔም ብትወጂኝ መስሎኝ ነበር፣ ለካ በእኔ ላይ እየተጫወትሽ ነው ሲላት እባክህ ዳግም ከልብህ ሁንና አናግረኝ። ምን እያልክ እንደሆነ ግን ታውቀዋል። ትወደኛለህ ግን ወይስ ታፈቅረኛለህ ወይ ስትለው እንደሚወዳት እየነገራት ግን ካንተ በላይ እኔ ነኝ የምወድህ። ቆይ እኔ ምን እመስልሃለሁ ስታየኝ? ዝም ብዬ በምሄድበት ካየሁት ሰው ጋር ተከትዬ የምሄድ በግ እመስልሃለሁ እንዴ? ሳሚንስ ቢሆን እዚህ ተቀመጠ ማለት ሳሚ ከሳሚ ጋር ሆናለሁ ማለት አይደለም። እኔን በኃይሉ ስለሚያስቸግሯት አሁን ላይ እትዬን እንዲጠብቃት በማለት ነው እሺ ያልኩት። ሲቀጥል ደግሞ የኔ ቤት እኮ አይደለም፣ እንደፈለኩ የማዝበት ቤት አይደለም። ታውቃለህ ግን እዚህ ቤት በሰራተኝነት ነው ተቀጥሬ ያለሁት እንጂ በቤት ባለቤትነት አይደለም። ስለዚህ ለምን እንደዚህ ትለኛለህ ስትለው ዳግም ሰላምን ብትጠይቂያት አሁንም ቢሆን አያስፈልግም ብትያት እሺ ነው የምትልሽ። አንቺ የምትያትን ነገር ሁሉ ትሰማሻለች። ስለዚህ እምትወጂኝ ከሆነ ሳሚን ከዚህ ቤት አስወጪው፣ እዚህ ቤት እንዳይቀመጥ አድርጌ ይላታል። አልችልም ዳግም፣ ግን ዛሬም ነገም የምነግርህ ነገር ቢኖር እንደምወድህና እንደማፈቅርህ ነው። ሁሌም በማንም ሰው እንደማልቀይርህ እወቅልኝ። አንተ ግን ይህ አጉል ቅናትህን አጉል ዝም ብሎ ኩርፊያህን እንድታቆም እፈልጋለሁ። ያለ ምክንያት ምን አይነት ነገር ነው? እኔ ከሰው ጋር መነጋገር ማውራት የለብኝም እንዴ? ምን እያልክ ነው ያለኸው ስትለው አየሽ ለዛ ነው ስለምትወጁ እሱም ስለሚወድሽ ነው። ገብቶሻል? እኔ ዝም ብዬ ነው የኔ ናት የምለው እንጂ አንቺ አትወጂኝም በማለት ጥሏት ተነስቶ ወደ ውጭ ይሄዳል። እንግዲህ ምንም ማድረግ አልችልም እዩልህ በማለት ወሬዋን ትቀጥላለች። በዛን ሰዓት ሳሚ ከበር ላይ ተደብቆ እየሰማቸውም እያያቸውም ነበር። ሳሚ የተሞኘህ ምን ነው? ዳግም ግን ተሸውደሃል። እንደዚች አይነት አፍቃሪ አታገኝም። የእውነት ተረጋግተህ የልቁንስ ብታወራት ጥሩ ነበረ። አይ እንደዚች አይነት ሴት ደግሞ አይታህ ጥላ ከሄደች አትመለስም። ተረጋግተህ ብታዳምጣት ጥሩ ነበረ። የሆንክ የማትረባ ነገር ነህ እያለሱም ነገሮችን በብቻው ያወራል። ይኸውልህ ስማኝ ዳግም፣ እኔ ሁሌም እወድሃለሁ። አንተ የኔና የኔ ነህ፣ እኔም ያንተ ነኝ፣ በማንም የማልቀይርህ። ግን ይሄ ዝም ብሎ አጉል የምታኮርፋቸውና የምትናገራቸው ንግግሮች ጥሩ አይደሉም። ህሊናህን ቁጭ ብለህ ዝም ብለህ ተረጋግተህ አስበው እሺ። እኔ በምክንያት ነው ሰውን የምናገረው፣ ያለ ምክንያት ደግሞ ሰውን አልናገርም። ደግሞ ይሄ ቤት ታውቃለህ የኔ ቤት አይደለም፣ ደግሜ ነው የምነግርህ። ግን ደግሞ ምንም ነገር ማድረግ አልችልም፣ ሰራተኛ ነኝ። ስለዚህ እንደፈለክ ምናልባት የምትሄድበት መንገድ ትክክል ላይሆን ይችላል። አስበህ ግን እንደምትመለስ ተስፋ አድርጋለሁ ትለዋለች። እሱም በር ላይ ቆም ብሎ አየና ቆይ ግን ምን እየሆንኩኝ ነው? እኔ ለምንድን ነው ግን እንደዚህ የምላት? ቆይ እውነቷን እኮ ነው። እሷ እኮ ሰው ቤት ነው የምትሰራው፣ ቤቱ አይደለም። ዳግም ምን እያደረክ ነው ግን በማለት ራሱን ደግሞ መውቀስ ይጀምራል። በዛን መሀል ሳሚም መጥቶ ቆይ ምን ሆናችሁ ነው? በእኔ ምክንያት ነው እንደዚህ እየሆናችሁ ያላችሁት ወይ ሲላት አይ
አይደለም ሳሚ በአንተ ምክንያት አይደለም በማለት ነገሮችን ለማረጋጋት ትሞክራለች። ይኸውልሽ በእኔ ምክንያት ምንም እንድትጋጩና እንድትጣሉ አልፈልግም። ብሌን ተረጋጉና ተነጋገሩ። እኔ በእናንተ ፍቅር አልገባም፣ ግን ሁሌም ወድሻለሁኝ። ቢሆንም ግን ዳግም ኦልሬዲ ቀለበት አድርጎልሻል። ስለዚህ ተረጋግታችሁ ተነጋገሩ እሺ። ምናልባት ስለሚወድሽ ይሆናል እንደዚህ የሚሆነው፣ ስለሚወድሽ ነው። እሺ ተረጋጊ በማለት ቆይ ግን የእውነት ያ የማውቀው ሳሚ ነው እንደዚህ የሚነግረኝ? አዎ ያ የምታውቂው ሳሚ ነው። ብዙ ነገርን ቀይረሽልኛል። እውነቴን ነው የኔ ቆንጆ ብሌን እወድሻለሁ። ግን ደግሞ እንደዛ ስልሽ ዳግምን ትተሽ ሆነ እያልኩሽ አይደለም። አዎ ከተወሽ ወስድሻለሁኝ፣ ካልተወሽ ግን የሰው ነሽ። እናም በእኔ ምክንያት እንድትጣሉ አልፈልግም ብሎ እጇን ይዞ ይነግራታል። እሱ ዳግምም አዎ ጥፋተኛ ነኝ እኔ ነኝ እንጂ ጥፋተኛ እሱ አይደለችም በማለት ራሱን ከወቀሰ በኋላ ዞር ሲል ያላሰበውን ድጋሚ ያያል። ሁለቱም እጅ ለእጅ ታይዘው ስለነበረ በቃ እኔን አባራ ደስ ብሏት ይኸው አሁኑኑ እጅ ለእጅ ታይዘዋል በማለት ተነስቶ በሩን ዘግቶ ወጥቶ ይሄዳል። የሄደው ወደ እናቱ ቤት አልነበረም። መጠጥ ቤት ይገባና መጠጥ እየጠጣ ሰዳግም ስልኩን ፊት ለፊት አድርጎ መጠጥ እየጠጣ ነበረ። ብሌንም ስልኩን ስትሞክርለት ስልኩን ሲዘጋባት ቆይ በቃ ዳግም አኮረፈ ማለት ነው በማለት ነገሮችን ችላ ብላ ቁጭ ትላለች። እናትም ስለቀረባት ልጇ ግራ ተጋብታ ስልኩን ስትሞክረው ስልኩን ይዘጋባታል። መጠጥ ቤቱኝ ስልክን አላናግርሽም እናቴ እያላት ነው። የወይዘሮ ገነት ጓደኛ ፀሐይ በኃይሉን ለመግደል ሽጉጡን ተቀብለዋለች። ሽጉጡን በድንገት ነበር ያነሳችበት ከመሬት። እናም አሁን ገነትን ሊገላት ስለነበረ መሬት ላይ ጥለው ስለነበር በወንበር መታ በዛን ሰዓት ነበር ሽጉጡን የያዘችው። ከዚህ ቤት ትወጣለህ አትወጣም እያለች ግንባሩ ላይ አነጣጥራ ስትሞክረው እሱ ግን አሁን የሆነ መላ ፈጥሬ ከዚህ ውስጥ መውጣት አለብኝ እንጂ ያለበለዚያ ይህች ጅል አሮጊትን ልትገለኝ ነው በማለት ገነትና ፀሐይን ለማጣላት ያለ የሌለውንም ወሬ መቀባጠር ይጀምራል። ገነትም በስከመጨረሻ ላይ የሰለሞንን ፋይል ልትሰጠኝ ነበር ካንቺ ላይ ወስዳ ሲላት ገነትም አምና ስትጠይቃት አሁን ምንም ነገር ብትኝ አልመልስልሽም፣ መውጣት አለበት የሰውዬ እኔና አንቺን አሁን እኔና አንቺን አጣልቶ እሱ በኋላኛ ሊበቀለን ነው። ስለዚህ ገነት መንቃት አለብሽ እባክሽ ጓደኛዬ። እርግጥ ብዙ ነገር አጥፍቻለሁ፣ ቢሆንም ግን አሁን ሰዓቱ አይደለም። አንተ ሰውዬ ትወጣለህ ወይ አትወጣም በማለት አሁንም ዛቻ ላይ ናት። ግራ የተጋባችው ገነት ከሁለቱም ግራ ቀኝ እየቀኘች ምን አይነት ጉድ ውስጥ ነው። በኃይሉም ገነትን ደጋግሞ ቢነግራትም ልጆችሽን እንኳን እኮ እንድገላቸው እንዳሰቃያቸው የምትነግረኝ እሷ ነች። መረጃ ካንቺ ቤት እያንዳንዷ መረጃ እያመጣች ትሰጠኛለች ቢላትም ገነት በስከመጨረሻም አንተንም አልሰማም እሷንም አልሰማም በማለት ስትናገር ፀሐይም እስኪ ምን ታመጣለህ በማለት ግድግዳው ላይ በፊት ለፊቱ ተኮስኩ ብላ ከሱ በላይ ትተኩሳለች። እችኛዋ ማስፈራሪያና ማስደንገጫ ስለነበረች በኃይሉም እየተመታ መስሎት ደንዝዤ ነው እንዴ ብሎ ሰውነቱን ቢዳብስም ምንም ነገር የለም። አይ የመታች መስሎኝ ነበር፣ ተመስገን ተርፍ ያለው። እናም ገኒ እኔ ላንቺ ነው የምነግርሽ፣ እቺ ሴትዮ ትገልሻለች ሲላት አሁን ከቤቴ ትወጣለህ አትወጣም፣ ካልወጣህ ግን አንተ ሰውዬ ትበላሻለህ። አውቄ ነው አሁንም ግርግዳ የመታሁት እንጂ አንተን መምታት አቅቶኝ አይደለም። አሁን ከዚህ ቤት በሰላም ወጣ በማለት ትዝትበታለች። ገነትም ከቤት እንዲወጣና እንዳታየው ከዛም እሱ ከዚሁ ጋር እንዲሸሽ ታደርገዋለች። እሱም